ይህን የመሰለ የድፍን ምስር ወጥ እንዴት እንደምታዘጋጁ ዛሬ ያሳያችኋለሁ። ቀይ ምስር ወጥ ስትመገቡ ጨጓራችሁን የሚያማችሁ ከሆነ ይህን የድፍን ምስር ወጥ ሞክሩት። በተጨማሪ በዛሬው ቪዲዮ ቅቤ ሳንጠቀም ወጣችን የቅቤ ቃና እንዲኖረው እንፈልጋለን ለምትሉ የመለኛ ተከታታዮች ምስሩ የጾም እንደሆነ በጾም ወቅት የምታዘጋጇቸው ምግቦች የቅቤ ቃና እንዲኖራቸው ምን መጠቀም እንዳለባችሁ ነግራችኋለሁ። የድፍን ምስር ወጡን ለማዘጋጀት ድፍን ምስር እንጠቀማለን። እኔ ድፍን ምስሩን አስቀድሜ ለቅሜ ስላስቀመጥኩት ብዙ መለቀም አላስፈለገውም። ነገር ግን እናንተ መልቀም እንዳዘነጉ። አሁን ያዘጋጃችሁትን ድፍን ምስር ሰፋ ያለ ጎድጓዳ ሳህን ውስጥ ገለብጡና ቆሻሻው እስኪለቅ ወይም ንጹህ ውሃ እስኪያወጣ ድረስ ውሃውን እየቀያየራችሁ በሚገባ ታጥቡታላችሁ። እዚህ ጋር በሚገባ ውሃውን እየቀያየራችሁ ካላጠባችሁት በኋላ ላይ ስትመገቡት ለሆዳችሁ እንዲሁም ለጨጓራችሁ ትንሽ ከበድ ይላል። ድፍን ምስሩን ውሃውን እየቀያየራችሁ በተደጋጋሚ ካጠባችሁ በኋላ ይህንን ይመስላል። አሁን ሰፋ ያለ ድስት ላይ ገልብጣችሁ ትቀቅሉታላችሁ። ምስሩንም መቀቀል ያለባችሁ ሙሉ ለሙሉ እስኪበስል ድረስ ሳይሆን ጠንከር ያለ ሽፋን ኖሮት በከፊል እስኪበስል ድረስ መሆን አለበት። ሙሉ ለሙሉ ካበሰላችሁት በኋላ ላይ ወጥ ላይ ስታስገቡት እየፈራረሰ ሊቦካባችሁ ይችላል። ስለዚህ የምድጃችሁን የሙቀት መጠን መጥናችሁ ቢያንስ ለ10 ደቂቃ ያህል ከቀቀላችሁት በቂ ነው። ታዲያ ይህ ደቂቃ የሚወሰነው እንደ ምድጃችሁ የሙቀት መጠን ነው። በጣም ከፍተኛ የሙቀት መጠን የምትጠቀሙ ከሆነ እየከፈታችሁ ምስሩን መመልከት ይኖርባችኋል። በተጨማሪ የምትቀቅሉት ምስር እንዳይገነፍልባችሁ ከላይ ማማሲያ አድርጋችሁ መክደን ይኖርባችኋል። እኔ ምስሩን በመካከለኛ ሙቀት ለ10 ደቂቃ ካበሰልኩት በኋላ ይህንን መስሎልኛል። አሁን ደግሞ የምስሩን ቁሌት እናዘጋጃለን። አስቀድማችሁ 3 ራስ ሽንኩርት አድቅቃችሁ ትከትፉና የሸክላ ድስታችሁ ላይ ገልብጣችሁ ትንሽ ውሃ አድርጋችሁበት ከድናችሁት በእንፋሎት ታበስሉታላችሁ። ሽንኩርቱ በእንፋሎት ከበሰለ በኋላ ይህንን ይመስላል። አሁን ውስጡ የቀረ ውሃ ካለ በማማሲያ በሚገባ ትቀላቅሉታላችሁ። ውስጡ የሚገኘውን ውሃ በሚገባ ካስጨረሳችሁት በኋላ ከላይ 4 የሾርባ ማንኪያ ዘይት ትጨምራላችሁ። የምታዘጋጁት ምስር የፍስግ ምስር ከሆነ እዚህ ጋር በቂቤ ማቁላላት ትችላላችሁ። ሽንኩርቱን በዘይቱ በከፊል ከጠበሳችሁት በኋላ 2 የሾርባ ማንኪያ በርበሬ ከላይ ታስገባላችሁ። ይህን የማረቆ በርበሬ ጨምሮ የተለያዩ የመለኛ የምግብ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች ኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ሽሮ፣ በሶ፣ ሚጥሚጣ፣ የቡላ ዱቄት፣ ያልጫ፣ የመከለሻ እንዲሁም የማቁላያ ቅመሞችን በልዩ መልኩ ታገኛላችሁ። ከሀገር ውጭ ሆናችሁ ኢትዮጵያ ውስጥ ላለ ወዳጅ ዘመዳችሁ በስጦታ መልኩ እንድንልክላችሁ ከፈለጋችሁ ደግሞ ውጭ ሆናችሁ ሀገር ውስጥ ላለ ሰው ማዘዝ ትችላላችሁ። በርበሬውን ከሽንኩርቱ ጋር በሚገባ ከቀላቀላችሁ በኋላ ውሃ ጠብ እያረጋችሁ ቁሌቱን ታላሉታላችሁ። ወጥ በሸክላ የመስራቱ ልምድ ከሌላችሁ የሸክላ ድስት እንደ ብረት ድስት ስላልሆነ የምታዘጋጁት ቁሌት እንዳይቃጠልባችሁ የምድጃችሁን የሙቀት መጠን እየተቆጣጠራችሁ ማዘጋጀት ይኖርባችኋል። ቁሌቱ በከፊል ከተቆላላላችሁ በኋላ 1 የሻይ ማንኪያ የማቁላያ ቅመም ከላይ ትጨምራላችሁ። የተለያዩ ቀይ ቁሌቶችን ስታዘጋጁ ይህ የማቁላያ ቅመም ለምታዘጋጁት ቁሌት ልዩ የሆነ ጣዕም ይሰጥላችኋል። ለዶሮ ወጥ እንዲሁም ለተለያዩ ፍርፍሮች ይህን ቅመም መጠቀም ትችላላችሁ። ቁሌቱን ውሃ ጠብ እያረጋችሁ በሚገባ ላላ ካረጋችሁት በኋላ ግማሽ የሾርባ ማንኪያ ደቆ የተፈጨ ነጭ ሽንኩርት ከላይ ታስገባላችሁ። ነጭ ሽንኩርትን ወጥ ባዘጋጃችሁ ቁጥር መክተፍ ከሰለቻችሁ አንዴ በብዛት አዘጋጅታችሁት ማቀዝቀዣ ቤት ውስጥ እንዴት ማስቀመጥ እንዳለባችሁ በሚቀጥለው የመለኛ ቪዲዮ ነግራችኋለሁ። ነገር ግን እኔ በግሌ ሁሌም የምመርጠው ጊዜና ጉልበቱ ካላችሁ ሁልጊዜ ትኩሱን ብትጠቀሙ መክራችኋለሁ። ነጭ ሽንኩርቱን ጨምራችሁ ትንሽ ውሃ ጠብ እያረጋችሁ ቁሌቱን በደንብ ካላላችሁት በኋላ ከፊል ቀቅላችሁ ያዘጋጃችሁትን 300 ግራም ድፍን ምስር ከላይ ታስገባላችሁ። እዚህ ጋር መድጃችሁ ቀዝቅዞ ከሆነ ትንሽ የሙቀት መጠኑን ከፍ ማድረግ ይኖርባችኋል። የቀቀላችሁት ድፍን ምስር ከድስታችሁ ጋር ተመጣጣኝ መሆን ይጠበቅበታል። ድንገት የድፍን ምስሩ መጠን ከፍ ካለባችሁ የተረፋችሁን ድፍን ምስር ምሳቃ ውስጥ ገልብጣችሁ ማቀዝቀዣ ቤት ውስጥ ለተወሰነ ቀን ማቆየት ትችላላችሁ። ነገር ግን ይህን ስታደርጉ ድፍን ምስሩ ከእጅ ንክኪን ንጻ መሆን አለበት። በተጨማሪ የምታስቀምጡበት ዕቃ ደረቅና በጣም ንጹህ መሆን ይጠበቅበታል። አሁን የምድጃችሁ የሙቀት መጠን እዛው መካከለኛ ላይ እንዳለ ምስሩን ከቁሌቱ ጋር በሚገባ ትቀላቀሉታላችሁ። ለተወሰነ ደቂቃ ከቁሌቱ ጋር በደንብ ከቀላቀላችሁት በኋላ ለተወሰነ ደቂቃ ታበስሉትና የፈላ ውሃ ከላይ ትከልሳላችሁ። እዚህ ጋር የምትጠቀሙት ውሃ ፈጽሞ ቀዝቃዛ መሆን የለበትም። ብዙውን ጊዜ ቁሌት ስታዘጋጁ መከለስ ያለባችሁ የፈላ ውሃ መሆን አለበት። በጣም ቀዝቃዛ ውሃ የምትጠቀሙ ከሆነ የምታዘጋጁት ወጥ አረፋ ይሰራባችኋል። በተጨማሪ ቁሌቱ ቶሎ አይበስልላችሁም።
ውሃውን ምስሩ ላይ ከጨመራችሁ በኋላ በማማሲያ በሚገባ ትቀላቅሉትና ከድናችሁ ታበስሉታላችሁ። በተወሰነ መልኩ ካበሰላችሁት በኋላ ግማሽ የቡና ማንኪያ ኮረሪማ ከላይ ታስገባላችሁ። የኮረሪማ ቅመም በቀላሉ በቤት ውስጥ እንዴት እንደሚዘጋጅ እዚሁ ገጻችን ላይ አሳይተናችኋል። አሁን ከድናችሁ በእንፋሎት ታበስሉታላችሁ። ይህን እየከደኑ እየከፈቱ እያማሰሉ የማብሰል ሂደት የጨመራችሁት ምስር እስኪበስል ድረስ ትቀጥላላችሁ። አሁን የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። ሁሉም ሰው የሚመገበው የጨው መጠን ሊለያይ ስለሚችል እዚህ ጋር የጨው ምጣኔውን ለእናንተ ትቼዋለሁ። ጨውን ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ትንሽ ከፍ ታደርጉትና በደንብ አማስላችሁ ከድናችሁ ታንተከትኩታላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ እየተከታተላችሁት ከሆነ የት አካባቢ ሆናችሁ እንደምትከታተሉት አስተያየት መጻፊያው ላይ ጻፉልን። የተለያዩ ያበሻ እንዲሁም የፈረንጅ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ የመለኛ ገጾቻችንን አጋሩልን። ሁሉም የማህበራዊ ድረ ገጾች ላይ መለኛ በሚል የመጠቀሚያ ስም ታገኙናላችሁ። በተጨማሪ መለኛ ላይ ተመልክታችሁ በየቤታችሁ የሞከራችሁት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁት የምግብ አይነት ላይ ሐሳብ እንዲሁም አስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ወጡ ተንተክትኮ ምስሩ በሚገባ ከበሰለላችሁ በኋላ ለዛሬው ወጣችን ልዩ ጣዕም የሚሰጥልንን የበሶ ብላ ቅጠል ከላይ እንጨምራለን። ይህን የበሶ ብላ ቅጠል ምስር ወጦች ላይ ለማጣፈጥ እንጠቀምበታለን። የዛሬው ምስር ወጥ የቂቤ ቃና እንዲኖረውም ያግዘናል። ይህን በሶ ብላ በቤት ውስጥ ወደ ዱቄትነት እንዴት እንደምትቀይሩት ከዚህ በፊት በመለኛ ገጽ ስላሳየን የበሶ ብላ ዱቄት እንዴት እንደሚዘጋጅ እዚሁ መመልከት ትችላላችሁ። የበሶ ብላ ቅጠሉን ጨምራችሁ ትንሽ ካንተከተካችሁ በኋላ ትንሽ የመለኛ የመከለሻ ቅመምን ከላይ ታስገባላችሁ። ይህን የመከለሻ ቅመም ጨምሮ የተለያዩ የመለኛ የምግብ ግብአቶችን መግዛት ለምትፈልጉ የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። የመከለሻ ቅመሙን ከጨመራችሁ በኋላ ከወጡ ጋር በሚገባ ትቀላቅሉታላችሁ። አሁን ለመጨረሻ ጊዜ የምድጃችሁን የሙቀት መጠን ከፍ ታደርጉትና እሳት በሚገባ ታስመቱታላችሁ። ምስሩ መብሰል አለመብሰሉን መለየት ከፈለጋችሁ ትንሽ በማንኪያ አውጥታችሁ ደፍጥጣችሁ መሞከር ትችላላችሁ። ምስሩ ካልበሰለላችሁ ለተወሰነ ደቂቃ በሶ ብላውንና የመከለሻ ቅመሙን ከመጨመራችሁ በፊት ማንተክተክ ትችላላችሁ። አሁን ቀይ ድፍን ምስራችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ይህን ድፍን ምስር በጾም ወቅት ከሌሎች ምግቦች ጋር እንደ አይነት አርጋችሁ ማቅረብ ትችላላችሁ። ካልሆነ ደግሞ ብቻውን መመገብ ትችላላችሁ። አልጫ ድፍን ምስር ወጥ እንዴት እንደሚዘጋጅ መማር ከፈለጋችሁ እሱንም እዚሁ ገጻችን ላይ ታገኛላችሁ። ከድፍን ምስሮቹ በተጨማሪ ከ100 በላይ የጾም ምግቦችን እንዴት እንደሚዘጋጁ መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ መመልከት ትችላላችሁ። በተጨማሪ ላለንበት የነቢያት ጾም ሌሎች የጾም ምግቦችን እንድናሳያችሁ ከፈለጋችሁ እንዲሁም ገጹ ላይ ካጣችሁ የምትፈልጉትን የምግብ አይነት አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።